ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ኢትዮጵያ ከህዝቦቿ ጋር እየመከረች ተግዳሮቶችን በመሻገር ስኬቶችን ታስቀጥላለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። ተደጋጋሚ ኦዲት ጉድለት ባለባቸው የመንግስት መስሪያ ቤቶች ላይ ተጠያቂነትን የሚያሰፍን እርምጃ ሊወሰድ እንደሚገባ ተገለጸ። የሀገርን የቱሪዝም ሀብት በተገቢው መንገድ ማስተዋወቅ እንደሚገባ የመገናኛ ብዙሃን ባለሙያዎች ተናገሩ። ሀይቅ እኮ ብለን ተደመን እንሄዳለን እንጂ እንዲህ ሊሆን እንደሚችል አስበንም አናውቅም። መንግስት ያልሰራው ነገር ካለ እንዲሰራ ማሳየት፣ የሰራውንም ነገር ይሄ ነገር ተሰርቷል ምክንያቱም ለህብረተሰቡ ጥቅም ስላለ የሚገልጥ የሚሰራ እጅ የሚያይ ሚዲያ ኮሙኒኬት የሚያደርግ ኮሙኒኬሽን ካለን ኢትዮጵያን ለዓለም ወደፊት በጣም ተስፋ ያላት ሀገር ሆና ነው የታየችኝ። ከውጭ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየ። በስፖርት መረጃችን የሊዮን እግር ኳስ ክለብ በፋይናንስ ስርዓት ችግር ምክንያት ወደ ፈረንሳይ ሊግ 2 ወረደ። ተመልካቾቻችን በዛሬ ምሽት የኢቲቪ 57 አጀንዳ አድርገን የመረጥነው ጉዳይ የመንግስት በጀት ሂሳብ፣ የፋይናንሻል ህጋዊነትና የክዋኔ ኦዲት ጉድለት ያሉባቸው ተቋማት አመራሮችን የሚመለከት ይሆናል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ እዚህ ስቱዲዮ ጋብዘናል። እንግዳችን የፌዴራል ዋና ኦዲተር መሰረት ዳምጤ በቀጥታ መስመራችን ላይ በኋላ ላይ ተገኝተው ተጨማሪ ማብራሪያዎችን የሚሰጡን ይሆናል። አልጋነሽ ተካነኝ አብራችሁን ቆዩ። ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? ለንም እኮ አልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል? የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል ለመሞከሩ ነው ማይገባል። ለምንድን ነው ሁሉ ነገር ከውጭ የመጣ የምናስመስለው ነው? የኛስ ነገር መውጣት የለበትም። ምንም የተለየ ነገር አይደለም። የተለየንም አለን። የሰው ልጆች አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም። ወደ ዘገባዎቹ አልፋለሁ። ኢትዮጵያ ከህዝቦቿ ጋር የመከረች ተግዳሮቶችን በመሻገር ስኬቶችን ታስቀጥላለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። መንግስት ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ውይይቶች የሚነሱ ጉዳዮችን በማድመጥ ለዘላቂ ሰላም፣ ዲሞክራሲና ማህበራዊ ኢኮኖሚያዊ ልማት እንዲሁም ማህበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችና ስጋቶችን ለመለየት መልካም እድል የፈጠሩ እንደነበሩም ተገልጿል። ተመስገን ሽፈራው ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ የተውጣጡ ከንግዱ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርጓል። ውይይቶቹ በየዘርፉ ያሉ ፍላጎቶችና ተግዳሮቶችን ለክቡር ጠቅላይ ሚኒስትሩ ፊት ለፊት ለማቅረብ እድል የፈጠሩ ከዚህም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጠባቸውና በረጅም ጊዜ የሚፈቱት ላይ ደግሞ ትልም የተቀመጠባቸው ሆነው በስኬት ተጠናቀዋል። ጠቅላይ ሚኒስትሩ ከንግዱ ማህበረሰብ ተወካዮች ጋር ባደረጉት ቆይታ የማህበራዊ ኢኮኖሚ ግንባታን የሚያፋጥኑ ተወዳዳሪነትንና ምርታማነትን የሚጨምሩ እንዲሁም የሥራ ባህልን የሚያሳድጉ ተግባራትን ይበልጥ እንዲያጎለብቱና የሥራ ዕድል ፈጠራን እንዲያስፋፉ አበረታተዋል። የሀገራዊ ልማት ውጥኖችን በማሳካት ረገድ የንግዱ ማህበረሰብ ያለው ሚና ከፍተኛ በመሆኑ መንግስት ለዘርፉ ምቹ የሆነ ህጋዊና ነባራዊ ሁኔታን እንዲፈጥር የማስቻል ሚናውን በከፍተኛ ትኩረት ይሰራል። የሀገራዊ የልማት ውጥኖችን በማሳካት ረገድ የንግዱ ማህበረሰብ ያለው ሚና ከፍተኛ በመሆኑ መንግስት ለዘርፉ ምቹ የሆነ ህጋዊ ነባራዊ ሁኔታን እንዲፈጥር የማስቻል ሚናውን በከፍተኛ ትኩረት ይሰራል ብሏል። ከፖለቲካ ፓርቲ መሪዎች ጋር በተደረገው ውይይት ቀጣይነት ላለው የሰላምና ደህንነት፣ የዴሞክራሲ ስርዓት ግንባታና ጠንካራ ሀገራዊ አንድነት ሁሉን አቀፍ አስተዳደር ያለውን አስፈላጊነት በማንሳት የፖለቲካ ፓርቲ መሪዎች ገንቢ ተሳትፎና የሰከነ የፖለቲካ እንቅስቃሴ እንዲያደርጉ አሳስቧል። መንግስት ከፖለቲካ ፓርቲዎች ጋር የሚያደርገው ቀጣይነት ያለው ምክክር የሚመነጨው ሐሳብ ያለው ሁሉ በሀገረ መንግስት በማህበራዊ ኢኮኖሚያዊና ዲሞክራሲያዊ ስርዓት ግንባታ ሂደት ንቁ ተዋናይ እንዲሆኑ የጀመረውን አካታች የዲሞክራሲ ስርዓት ግንባታ አጠናክሮ ለማስቀጠል ካለው ጽኑ እምነት ነው ብለዋል። ከመምህራንና ከጤና ባለሙያዎች ጋር ባደረጓቸው ምክክሮችም ባለሙያዎቹ በሀገርና ትውልድ ግንባታ ሂደት ላበረከቱት ወሳኝ ሚና መስግነው በዘርፎቹ የሚታዩ ችግሮችን ለማሻሻል መንግስት ያለውን ቁርጠኝነት አረጋግጧል። ሀገራዊ ትልሞች የሚሳኩት የሰብአዊ አቅም ልማት ስራዎች በተሳካ ሁኔታ ሲከናወኑና ዜጎች ሁለንተናዊ ጤንነታቸው ሲጠበቅ በመሆኑ ዘርፎቹ ለሀገር ግንባታ ቁልፍ ሚናቸውን በበለጠ ሁኔታ እንዲወጡ በዘርፎቹ ያሉ ተግዳሮቶች ደረጃ በደረጃ ለመፍታት መንግስት ቁርጠኛ ነው ብለዋል። ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይትም የኢትዮጵያን ባህላዊ ማንነትና እሴት በመቅረጽ ማህበራዊ ትስስርን በማጎልበት እያደረጉ ያሉት ጥረቶች እንዲጠናከሩ ጠቅላይ ሚኒስትሩ ጠይቀዋል። ኪነ ጥበብ ለሀገረ መንግስት ግንባታና ለመልካም ማህበረሰባዊ እሴቶችን ነፃ የማይተካ ሚና ያለው በመሆኑ ኪናዊ ፈጠራን የሚያበረታታ ምህዳር እንዲጎለብት መንግስት ተገቢውን ኃላፊነት ይወጣል ብለዋል። ከግልና ከህዝብ መገናኛ ብዙሃንና የህዝብ ግንኙነት ተወካዮች ጋር በነበራቸው ምክክርም ነፃና ኃላፊነት የሚሰማው ሚዲያ ዴሞክራሲን ለማስፈን ያለውን ወሳኝ ሚና አጽንኦት ሰጥተው በዚህ ረገድ መንግስት የሚጠበቅበትን ሚና እንደሚወጣ ቃል ገብተዋል። ኢትዮጵያዊ ሴትን የተላበሱ ብሔራዊ ጥቅምን እንደ መልህቅ የያዙና በሙያዊ ስነ ምግባር የታነጹ ሚዲያዎች እንዲበዙ ለሀገረ መንግስት ግንባታ ምሰሶ ሆነው እንዲቆሙም መንግስት አስፈላጊውን ድጋፍ እንደሚያደርግም አረጋግጧል። በአጠቃላይ መንግስት ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ውይይቶች የሚነሱ ጉዳዮችን በማድመጥ ለዘላቂ ሰላም፣ ለዲሞክራሲና ማህበራዊ ኢኮኖሚ ልማት እንዲሁም ማህበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችና ስጋቶችን ለመለየት መልካም ዕድል የፈጠሩ ነበሩ። ጠቅላይ ሚኒስትሩም መንግስት ለሀገርና ለሁለንተናዊ ብልጽግና ያለውን ቁርጠኝነት በመግለጽ ከሁሉም የማህበረሰብ ክፍሎች የተነሱ ጉዳዮች ወደ እቅድ ተቀይረው ደረጃ በደረጃ እንደሚፈቱ ያረጋግጡበት ነበር። በውይይት መድረኮቹ መግባባት የተደረሰባቸው ጉዳዮችና የተሰጡ አቅጣጫዎች ተፈጻሚነት እንዲኖራቸው ሁሉም የሚመለከታቸው አካላት የድርሻቸውን እንዲወጡ በዚያ አጋጣሚ መንግስት ያሳስባል። ሀገራችንን ወደሚፈለገው ሁለንተናዊ ብልጽግና ለማሸጋገር ሁሉም የህብረተሰብ ክፍል የየራሱን ድርሻ እንዳለው መንግስት ያምናል። ሀገራዊ ራዕያችን የሚለካውም በሁሉም የማህበረሰብ ክፍሎች ጥረትና ትጋት ነው። በሀገሪቱ የሚታዩ ተግዳሮቶችን መፍትሄ የሚያገኙት ስኬቶችም የበለጠ የሚጎለምሱትና የኢትዮጵያ በጎ ገጽታ የሚጎላው ቀርቦ በመነጋገር በዓላማ ላይ በመግባባት እንዲሁም የሚያጋጥሙ ችግሮችን እየፈቱ በመሄድ ነው። ለዚህም መንግስት ከህዝብ ጋር የሚያደርገውን ውይይት አጠናክሮ ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ሰኔ 18 ቀን 2017 ዓ.ም። በኢትዮጵያ ዘላቂ ሰላምን ለማስፈንና አንድነትን ለማጠናከር የሚሰራው ስራ ሊጠናከር እንደሚገባ የሰላም ሚኒስትሩ መሐመድ እድሪስ ተናገሩ። ሀገር አቀፍ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ በአፍሪካ የአመራር ልህቀት ማዕከል ተካሂዷል።
በዚህ ምክክር መድረክ ላይ የሰላም ሚኒስትሩ መሐመድ እድሪስ እንዳሉት ኢትዮጵያ በርካታ የከበረና የዳበረ ባህላዊ የሰላም ሀብቶች ያሏት ሀገር መሆኗን ገልጿል። እነዚህ ሀብቶች ግጭቶችን በመፍታትና ሰላምን በማጽናት ረገድ የጎላ ሚና እየተጫወቱ እንደሚገኙ የተናገሩት ሚኒስትሩ አሁንም ዘላቂ ሰላምን ለመገንባት ባለድርሻዎች በትብብር ሊሰሩ እንደሚገባ ገልጿል። ይህ ሀገር አቀፍ የምክክር መድረክም በጋራ ለመምከርና ለሚያጋጥሙ ችግሮች በጋራ መፍትሄ ለመፈለግ እንደሚያግዝ ተጠቅሷል። መድረኩ ማህበራዊ ሀብቶቻችን ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ እየተካሄደ ይገኛል። ዘገባው የሪፖርተራችን አባዲ ወይናይ ነው። የሃላላ ኬላ ኢኮቱሪዝም መዳረሻ ሪዞርት ታሪክን በመጠበቅ ዘመናዊ የግንባታ ጥበብ የታከለበት ግዙፍ የልማት አቅም መሆኑን የመገናኛ ብዙሃን ባለሙያዎች ተናገሩ። ከመላው ኢትዮጵያ የተውጣጡ የህዝብና የግል መገናኛ ብዙሃን ባለሙያዎች በመንግስት የተከናወኑና በመከናወን ላይ የሚገኙ የቱሪስት መዳረሻ ስፍራዎችን ጎብኝቷል። ዘገባው የባልደረባችን ኤልሻዳይ ወንድማገኝ ነው። ዛማሪል መንግስቱ እንደሚከተለው ያቀርበዋል። ከመላው ኢትዮጵያ የተውጣጡ የህዝብና የግል መገናኛ ብዙሃን ባለሙያዎች በመንግስት የተከናወኑና በመከናወን ላይ የሚገኙ የቱሪስት መዳረሻዎችን ጎብኝተዋል። በጉብኝቱ ላይ የተገኙት የህዝብና የግል መገናኛ ብዙሃን ባለሙያዎች የሃላላ ኬላ ኢኮቱሪዝም መዳረሻ ሪዞርት ታሪክን በመጠበቅ ዘመናዊ የግንባታ ጥበብ የታከለበት ግዙፍ የልማት አቅም መሆኑን ለኢቲቪ ተናግረዋል። ሀገራችን የተወዳዳሪ ሆኑ ዓለም አቀፍ ደረጃ የጠበቁ ሪዞርቶች ያስፈልጓታል፣ ዘመናዊ ቪላዎች ያስፈልጓታል፣ ተፈጥሮንና ታሪክን ያዋሃዱ ወይም ያዋደዱ ይሄን የመሰሉ ሪዞርቶችና የቱሪስት መዳረሻ ስፍራዎች ያስፈልጓታል። ስለዚህ ያንን በሚመጥን ልክ በኮይሻ ፕሮጀክት ከተገነቡ የገበታ ለሀገር ፕሮጀክቶች መካከል ሃላላ ኬላን በማየቴ በግሌ በጣም ደስ ብሎኛል። እዚህ ጫካ ውስጥ እንደዚህ አይነት የሆነ የሰዎችን አእምሮ ሊያድስ የሚችል እንደዚሁም የአካባቢ ባህልና እሴት በጠበቀ መንገድ የተሰራ ሪዞርት ነው። እነዚህን አካባቢዎች አሁን ካለው የበለጠ የቱሪስት መዳረሻ እንዲሆኑና የሚጠበቀውንም ውጤት እንዲያስገኙ የመገናኛ ብዙሃን መዳረሻዎችን በማስተዋወቅ ረገድ ኃላፊነታቸው መወጣት እንዳለባቸው ባለሙያዎቹ ያስረዳሉ። ማስተዋወቅና በተለይ በዓለም አቀፍ መገናኛ ብዙሃን በሶሻል ሚዲያ ፕላትፎርሞች ላይ በዲጂታል ሚዲያው ብዙ ስራ መስራት እንዳለብን በራሴ ተመልክቻለሁና በይዘቶቻቸው በተለያዩ ኮንቴንቶቻቸው ውስጥ ይህንን ስፍራ ሌሎችም የቱሪስት መዳረሻ ስፍራዎችን ሀገርን ያለችበትን ደረጃና ልክ መግለጥ አለብን ብዬ አምናለሁ። ይሄ ስራ እንግዲህ የሚዲያና የኮሙኒኬሽን አካላቶች ደከመን ሰለችን ሳንል ጉዳዮቻችንን እየገለጽን ለማህበረሰቡ ማድረስ ያስፈልጋል። እነዚህን አየን እንጂ በብዙ ቦታዎች ላይ እኔም በመጣሁባቸው አካባቢዎች ላይ በሁሉም ቦታዎች ላይ የቲሙ አካላቶች የተለያየ ቦታ ዙሩ እየጎበኘ ነው ያለው። የሃላላ ኬላ ሪዞርት ታሪካዊና ዘመናዊ የግንባታ ጥበብ የተሰናሰሉበት አስደናቂ የዓለም አቀፍ የመስህብ መዳረሻ እንደመሆኑ መጠን ተገቢውን ጥቅም ማግኘት እንዳለበትም ጎብኚዎቹ አንስተዋል። ዋናው ነገር ግን ገንዘብ መስራት ነው። ከዚህ ጀርባ ገንዘብ ካልተሰራ ይሄ ሁሉ ነገር ተሰርቶ ገንዘብ ካልተሰራ ዋጋ የለውም። ለአካባቢውም እንዲሆን አካባቢው ህብረተሰብም ተጠቃሚ እንዲሆን በዚህ ጉዳይ ላይ የበለጠ መስራት ያስፈልጋል ብዬ አምናለሁ። በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን በንጉስ ሃላላ ስያሜ የተገነባው ሪዞርትም ታሪካዊ ቦታዎችንና ቅርሶችን በመንከባከብና በመጠበቅ ለቀጣዩ ትውልድ ለማስተላለፍ እድል የፈጠረ መሆኑም ተጠቁሟል። የሀገርን የቱሪዝም ሀብት በተገቢው መንገድ ማስተዋወቅ እንደሚገባ የመገናኛ ብዙሃን ባለሙያዎች ገለጹ። ባለሙያዎቹ በገበታ ለሀገር ከለሙት የቱሪዝም መዳረሻዎች መካከል የሆነውን የወንጪ ደንዲ ኢኮቱሪዝም መንደርና ሎጅን ጎብኝቷል። አስተያየታቸውን ተከታትለን እንመለስ። ወንጪ ላይ 4 ነገሮች አንድ ላይ ተሰናስለው አይቻለሁ። ታሪክ፣ ተፈጥሮ፣ ባህል እና ቅርስ። እነዚህ 4ቱ አንድ ላይ ተዋደው በሚገባ ተዋህደው ያየሁበት ነው። 3 ነገሮችን የምንማርባቸው ናቸው። የመጀመሪያው ጸጋን የመለየት የማየት ጉዳይ ነው። ከዛ በኋላ ያንን ጸጋ የማልማት ወይም ወደ ስራ የመቀየር ጉዳይ ነው። በሶስተኛ ደረጃ ደግሞ የመጠበቅና የማቆየት ጉዳይ ነው የምናየው እና ወንጪ ላይ እኔ ይሄንን በሚገባ አይቻለሁ። ሀብቱ በደንብ ታይቷል። ተፈጥሮ ራሱ በቃ የሚገርም ነው። ተፈጥሮ ላይ ደግሞ የሰው እጅ ጥበብ ትንሽ ሲያርፍበት እንዴት እንደሚያሳምረው ወንጪ ዋነኛ ማሳያ ነው። ኢትዮጵያ ውስጥ በየጓዳ ጎርጓዳው እንደዚህ አይነት ድንቅ ቦታዎች አሉ። የሚገልጥ የሚሰራ እጅ የሚያይ ሚዲያ ኮሙኒኬት የሚያደርግ ኮሙኒኬሽን ካለን
ኢትዮጵያ ለዓለም ወደፊት በጣም ተስፋ ያላት አገር ሆና ነው የታየችኝ። ወንጪ ደግሞ ዋነኛ ማሳያ ነው። ህብረተሰቡ የኔ ነው ብሎ እንዲይዘው እንዲንከባከበው እንዲጠብቀው ተጠቃሚም እንዲሆን ሰራ ያለው ስራ በጣም ጠቃሚ ነገር ነው። ለሌሎችም አርአያነት ያለው ነው። ሁለተኛ ጫካው እዚህ የተፈጥሮ ዛፉ እንዳለ ሆኖ በዚያ ውስጥ የጎብኚዎቹ በጣም ጸጥ ያለ ቦታ ላይ መጣው እንዲያርፉ እየተሰሩ ያሉ የልማት ስራዎች እጅግ በጣም ጠቃሚዎች ናቸው። ይሄ ነው አዲስ ጅምር ያልኩትም ይሄ ነው። ዝም ብለን ሳንጠቀምበት አይተነው ይሄ ሀይቅ እኮ ብለን ተደመን እንሄዳለን እንጂ እንዲህ ሊሆን እንደሚችል አስበንም አናውቅም። አዲስ ጅምር ነው ያልኩትም ይሄ ነው። በጣም ፋና ወጊ ነው። አካባቢው አየሩ ራሱ የሆነ ሰላም የሚሰጥ ነው። ሰላሙ የሚሰጠው እንዴት ነው ካልከኝ አረንጓዴነቱ ይሁን አየሩ ይሁን ወንጪ በቃ ከተለየ ሀገራት ካየዋችሁና ኢትዮጵያ ውስጥም ከተለየ ቦታ ካየሁት one of the top እንደምንለው ቦታ ነው። በጣም ነው ደስ ያለኝ። በጣም ካሰብኩት ከጠበቅኩት በላይ ነው ሆኖ ያገኘሁትኝ። በሌሎች ሀገራት የምናያቸው የምንሰማቸውን እዚህ ሀገሬ ላይ በማየት ደግሞ በጣም ደስተኛ ሆኛለሁኝ። ወንጪ በጣም ነው የምታምረው። ብዙዎች መተው ሊያዩት የሚገባ ቦታ ናት። ከመገናኛ ብዙሃን እንግዲህ የሚጠበቀው እንደ አንድ ቱሪዝሙ ላይ ያለውን እንቅስቃሴ አጉልቶ ማሳየት ይጠበቃል። የተሰራውን ነገር ማሳየት፣ አሁን እንደዚህ የተሰራውን ስራ ደግሞ ማሳየት ያስፈልጋል። ሁለቱም አስፈላጊ ስለሆነ መንግስት ያልሰራው ነገር ካለ እንዲሰራ ማሳየት፣ የሰራውንም ነገር ይሄ ነገር ተሰርቷል ምክንያቱም ለህብረተሰቡ ጥቅም ስላለው፣ ስለዚህ በዚህ መንገድ ማስተዋወቅ ማሳየት አስፈላጊ ነው። መንግስት ነባር ቅርሶችን ማደስ፣ አዳዲስ የቱሪስት መዳረሻዎችን ማልማትና የኮንፈረንስ ቱሪዝም ላይ ትኩረት ሰጥቶ እየሰራ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ተናገሩ። ሚኒስትር ዴኤታው ቱሪዝም በመንግስት ከተለዩ የኢኮኖሚ ዘርፎች መካከል አንዱ መሆኑን ገልጸው በመዳረሻ ልማትና በኮንፈረንስ ቱሪዝም ረገድ እየተሰሩ ያሉ ስራዎች ዘርፉን እያሳደጉት መሆኑን ገልጸዋል። መንግስት በአጠቃላይ ከለያቸው የኢኮኖሚ ዘርፎች አንዱ ቱሪዝም ነው። ቱሪዝም ላይ ሁለት ነገሮች በልዩነት ለመስራት ተጀምሯል። የመጀመሪያው ነባር ቅርሶችን ማደስና አዳዲስ መዳረሻዎችን ማልማት ነው። ነባር ቅርሶች እድሳት ላይ የጁጎል፣ የጅማ፣ የጎንደር ቅርሶች ተጠግነው አልቀዋል። ሌሎቹ ደግሞ በጥገና ሂደት ላይ ያሉት ደግሞ እንደ ላሊበላ፣ አክሱም የመሳሰሉትን ማንሳት እንችላለን። አዳዲስ መዳረሻዎችን ማልማት ትኩረት ተሰጥቶ ተሰርቷል። ደንዲ ወንጪ ኢኮቱሪዝም አንዱ ነው። ሁለተኛው በልዩነት የተሰራ ያለው ከቱሪዝም አንጻር ኮንፈረንስ ቱሪዝም ላይ በትኩረት መስራት ነው። ባለፈው አንድ አመት ውስጥ በጣም በርካታ ቱሪዝሞች ኮንፈረንሶች በአዲስ አበባና በሌሎች ሀገራችን አካባቢዎች ተካሂደዋል። እነዚህ ሁለቱ ነባር መዳረሻዎችን ማደስና አዳዲሶችን ማፍራት እንዲሁም ደግሞ ኮንፈረንስ ቱሪዝም ላይ ማተኮር ቱሪዝምን በከፍተኛ ሁኔታ እንዲያድግ እያደረገ ነው ያለው። መስራት ብቻውን በቂ አይደለም ያሉት ሚኒስትር ዴኤታው የተሰሩ ስራዎችን ገልጦ በማሳወቅ የሚፈለገውን ውጤት ማምጣት እንደሚገባም ተናግሯል። አክለውም የቱሪዝም ውጤታማነት በተዋወቀበት ልክ በመሆኑ መገናኛ ብዙሃን የቱሪዝም መዳረሻ ስፍራዎችን በበቂ ሁኔታ ማስተዋወቅ እንደሚገባቸው አሳስበዋል። አሁን ያለንበት ዘመን እንግዲህ መስራት ብቻውን በቂ ማይሆንበት ዘመን ላይ ነው ያለነው። መስራት በአንድ በኩል ራሱን ችሎ ጥሩ ነገር ነው። የተሰራውን ደግሞ መግለጽ ካልተቻለ ማሳወቅ ካልተቻለ የሚፈለገው ውጤት አይመጣም። የተሰሩት ስራዎችን በምን ያህል ደረጃ ኮሙኒኬት አድርገናል፣ በምን አይነት አግባብ ኮሙኒኬት አድርገናል፣ ስንት ጊዜ ኮሙኒኬት አድርገናል የሚለው በጣም ወሳኝ ነገር ነው። ያለንበት ዘመን ድህረ እውነት ነው። ደራሽ መረጃዎች፣ ቶሎ ቶሎ የሚመጡ መረጃዎች ባናቱ የሚተኩበት ስለሆነ የሆነ ጊዜ ዶክመንተሪ ሰርተናል ወይም የሆነ ጊዜ ቪዲዮ ሰርተናል ብለን ልንቆም አይገባም ማለት ነው። በየጊዜው ያለውን ፕሮግረስ በየጊዜው ያለውን ሂደት ታሳቢ ያደረጉ በየጊዜው ደግሞ እሴት የሚጨምሩ ይዘቶችን ሚዲያ ማውጣት ይገባዋል። ቱሪዝም ኮሙኒኬት ባደረከው ልክ ነው የሚሆነው። ስለዚህ ሚዲያዎች የተሰሩትን መዳረሻዎች ከጋን ውስጥ መብራትነት አውጥተው ፋና እንዲሆኗቸውና ወደ ህዝብ እንዲዳረሱ ለማድረግ ትልቅ ሚና ይጠበቅባቸዋል። ይሄንን ደግሞ ለማድረግ በሀገር ውስጥ ብቻ ሳይሆን በውጭ ቋንቋዎችም በልዩነት መስራት ያስፈልጋል። አዲስ አበባን ጨምሮ በተለያዩ ከተሞች እየተካሄደ የሚገኘው የልማት ስራ የሀገሪቱን እድገት እያፋጠነው እንደሚገኝ የመገናኛ ብዙሃን ባለሙያዎች ገልጸዋል። ባለሙያዎቹ በጅማ ከተማ እየተሰሩ የሚገኙ የተለያዩ የልማት ስራዎችን ጎብኝቷል። ሙሉ ግርማይ ዝርዝር አለው። ጥንታዊቷና ታሪካዊቷ ጅማ ከተማ ቀደም ባሉ ጊዜያት የልማቷና የቱሪስት መዳረሻነቷ እድገት ታሪኳን የማይመጥን ሆኖ ቆይቷል።
ከቅርብ ጊዜያት ወዲህ ግን መንግስት ነዋሪዎቿና ባለሀብቶቿ እጅና ጓንት ሆነው በመስራታቸው ከተማዋ በለውጥ ጎዳና ላይ ትገኛለች። የከተማውን የነዋሪ ህይወትን ማሻሻል፣ ሊቪንግ ስታንዳርዱ ማሻሻል፣ ይህን የከተማ ህይወት ከገጠሩ ህይወት ጋር ማስተሳሰር፣ የገጠሩን ልማት አንድ ላይ ከከተማው ጋር አስተሳስረህ መሄድ መቻል፣ ይሄ ነው ሀገር የሚቀይረው ማለት ነው። ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ያደረጉት የመገናኛ ብዙሃን ባለሙያዎች ከአዲስ አበባ መነሻውን ያደረገ የተለያዩ የሀገሪቱን ክፍሎች የልማት ስራዎችን ጎብኝተዋል። ከታሪክ ጋር ደግሞ መዘመንና ውበቷን ጨምራ ስታያት ደግሞ ለየት ይላልና ረጅም ጊዜ ከ4 ዓመት በፊት ነበር ያየዋት። አሁን ደግሞ ከ4 ዓመት በኋላ አምሮባት ቆንጆና ተውባ የበለጠ ለቱሪስትም ለነዋሪዎቿ ምቹ ሆና አግኝታታለሁ። እነኚህ የምንላቸው የቱሪዝም አቅጣጫዎች ዝም ብለው ራሳቸውን ችለው የሆነን አካል ሆቴሎችን ወይም ደግሞ የተከፈቱ የተገነቡ ትልልቅ አዳራሾችን ኮንፈረንስ ኤሪያዎችን ብቻ የሚጠቅሙ ብቻ አይደሉም። በዛ መካከል ማህበረሰቡ ምንድነው የሚጠቀመው የሚለውን እንዴት የተሳሰረ እንደሆነ በደንብ ማየት ችለናል። መዲናው አዲስ አበባን ጨምሮ በተለያዩ የሀገሪቷ ከተሞች በመሰራት ላይ ያሉ ልማት ስራዎች እርስ በርስ የተሰናሰሉ ተደርገው እየተሰሩ መሆናቸውም ለሀገር የሚሰጠው ጠቀሜታ ጉልህ ነው ሲሉም አስተያየታቸውን ሰጥተዋል። ለልጆቻችን ተስፋ ጅማ ላይ፣ አዲስ አበባ ላይ፣ ጎንደር ላይ፣ ወንጭ ላይ፣ ሀላላ ላይ አይተናል። ይህንን መመስከር ይህንን መናገር የማይደፍር ካለ እሱን ኢትዮጵያን በዘፈን እንጂ በተግባር ሊያውቃት አይፈልግም ማለት ነው። የህዝብ ዓይንና ጆሮ የሆነ የመገናኛ ብዙሃን ባለሙያው ሌት ተቀን ስለሚሰራው የሀገሪቱ ልማት ትክክለኛ መረጃን ለህዝብ በማቅረብ የሙያ ብሎም የዜግነት ኃላፊነቱን ሊወጣ እንደሚገባም ተመላክቷል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ አጀንዳ ዘገባችን ተሻግረናል። የፌዴራል ዋና ኦዲተር መሰረት ዳምጤ ትናንት ለሕዝብ ተወካዮች ምክር ቤት ባቀረቡት የ2016 ኦዲት ሪፖርት በ2015 በጀት ዓመትና ከዚያ በፊት በተከናወኑ የኦዲት ሪፖርቶች መሰረት እርምጃ እየተወሰደ መሆኑን ለማጣራት የሚረዳ ስራ መከናወኑን ተናግሯል። በዚህም በርካታ የፌዴራል ተቋማት የተገኘባቸውን የኦዲት ግኝት ክፍተት እንዲያስተካክሉ ከተነገራቸው 20.4 ቢሊዮን ብር በላይ ውስጥ ተመላሽ ያደረጉት 2.9 ቢሊዮን ብር ወይም 14.2 በመቶ ብቻ መሆናቸውንም ገልጿል። ተመልካቾቻችን በዚህ ጉዳይ ላይ በተለይ ደግሞ የ2016 የኦዲት ሪፖርት ምን ያመለክታል የሚለውን ባልደረባችን ሞላ አለማየሁ አሃዛዊ መረጃዎችን አዘጋጅቷል። ሞላ እንዴት አመሸ? እንደምን አመሸሽ አርጋሽ? ደህና፣ መቀጠል ትችላለህ። መልካም። ቀደም ሲል አንቺም እንዳልሽው በትላንትናው ዕለት ሕዝብ ተወካዮች ምክር ቤት የፌዴራል ዋና ኦዲተር የኦዲት ዋና ዋና ጉዳዮችን በተለይም ደግሞ የ2016 በጀት ዓመት የፋይናንሻል ሕጋዊነትና የክዋኔ ኦዲት ሪፖርትን ለምክር ቤቱ አቅርቦ ነበረ። በዛም መሰረት በ2016 ዋና ዋና የኦዲት ግኝቶች ምን ይመስላሉ የሚለውን በወፍ በረር እንመልከት። በዋናነት እንግዲህ ከግኝቶች እንደሚያመለክቱት ተሰብሳቢ ወይም ውዝፍ ሂሳብ በተለይም በ137 መስሪያ ቤቶችና በ20 የገቢዎችና ጉምሩክ ቅርንጫፍ ጽሕፈት ቤቶች በተደረገ የውዝፍ ሂሳብ ተሰብሳቢ ሂሳብ በጠቅላላው 32.9 ቢሊዮን ብር ተሰብሳቢ ውዝፍ ሂሳብ እንዳለባቸው አመላክቷል። በተቋማት ደረጃም ስንመለከት ደግሞ የጤና ሚኒስቴር 6.7 ቢሊዮን ብር፣ የመስኖና ቆላማ አካባቢ ሚኒስቴር 1.7 ቢሊዮን ብር፣ የዋቸሞ ዩኒቨርሲቲ 1.2 ቢሊዮን ብር፣ የትምህርት ሚኒስቴር ደግሞ 1.1 ቢሊዮን ብር ውዝፍ ተሰብሳቢ ሂሳብ እንዳለባቸው ኦዲት ሪፖርቱ ያመላክታል። ከዚህ በተጨማሪም የጥሬ ገንዘብ ጉድለትን ከተመለከትን በሁለት ጉምሩክ ቅርንጫፍ ጽሕፈት ቤቶችና አክሱም ዩኒቨርሲቲ የጥሬ ገንዘብ ጉድለት ታይቶባቸዋል። በዚህም በጠቅላላው 3.2 ሚሊዮን ብር የጥሬ ገንዘብ ጉድለት
በኦዲት ወቅት ተገኝቷል። የወጪ ማስረጃ አለማቅረብን ስንመለከት ደግሞ 28 የፌዴራል መስሪያ ቤቶችና 7 ቅርንጫፍ ጽህፈት ቤቶች በጠቅላላው 348 ሚሊዮን ብር ክፍያ ያለ ማስረጃ ማድረጋቸውን አመልክቷል የኦዲት ሪፖርቱ። በዚህም የጤና ሚኒስቴር፣ አዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የቤተ መንግስት አስተዳደር ዋናዎቹ ተቋማት መሆናቸውን ያመላክታል። ከዚህ በተጨማሪም ህገወጥ ቅጥር ነው ሌላኛው በኦዲቱ የተመላከተው በሪፖርቱ ህገወጥ ቅጥር ነው። 2014 ግንቦት ወር ጀምሮ የሲቪል ሰርቪስ ኮሚሽን በልዩ ሁኔታ ካልተፈቀደ በስተቀር ቅጥር ማድረግ ዝውውር ይከለክላል። በዚህም እንግዲህ ለቋሚ ስራ መደቦች ሰራተኞችን በኮንትራት በመቅጠር የቋሚ ስራ መደቦች ላይ በ8 መስሪያ ቤቶችና በአንድ ቅርንጫፍ ጽህፈት ቤት በጠቅላላው 24 ሚሊዮን ብር በእነዚህ መስሪያ ቤቶች በህገወጥ ቅጥር ወጪ መደረጉን ያመላክታል። በዚህ በህገወጥ ቅጥር በዋናነት ከተመለከትንም በተቋማት ደረጃ የቅዱስ ጳውሎስ ሆስፒታል፣ ሚሊኒየም ኮሌጅ፣ ሀረማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲና የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዋናዎቹ መሆናቸውን አመልክተዋል። እንዲሁም ከዚህ በተጨማሪ በተለይም ደግሞ 12 ከፍተኛ የትምህርት ተቋማት በህገወጥ ቅጥር 61.8 ሚሊዮን ብር ኦዲት ክፍተት ወይም ጉድለቶች መገኘቱን አመልክቷል ሪፖርቱ። ጅማ ዩኒቨርሲቲ 25.3 ሚሊዮን ብር፣ አምቦ ዩኒቨርሲቲ 10.9 ሚሊዮን ብር፣ ወለጋ ዩኒቨርሲቲ 7.8 ሚሊዮን ብር እንዲሁም ሀሮማያ ዩኒቨርሲቲ 5.1 ሚሊዮን ብር በህገወጥ ቅጥር አማካኝነት የኦዲት ክፍተት እንዳለባቸው ሪፖርቱ ያመላክታል። ሌላኛው የበጀት አጠቃቀም ሲሆን ከበጀት አጠቃቀም ጋር በተያያዘ ሁለት አይነት መልክ አለው። በ32 ተቋማት 1.6 ቢሊዮን ብር ከተመደበላቸው በጀት በላይ በመጠቀም የኦዲት ክፍተት እንዳለባቸው አመላክቷል ሪፖርቱ። ከዚህ በተጨማሪ ግን በተቃራኒው ደግሞ በበጀት ዓመቱ የተወሰኑ ተቋማት 14.4 ቢሊዮን ብር ወደ ስራ ላይ ሳያውሉ የአፈጻጸም ክፍተት እንዲፈጠር በማድረግ የበጀት አጠቃቀም ላይ ክፍተት እንዳለባቸው ነው ሪፖርቱ የሚያመላክተው። ከዚህ ከበጀት አጠቃቀም ጋር በተያያዘ 17 የመንግስት ተቋማትም 408 ሺህ ብር በላይ ያለ አግባብ ደሞዝ መክፈላቸው ነው ሪፖርቱ የሚያመላክተው። በተለይም ደግሞ በጥሮታ በተለያዩ ምክንያቶች ስራ ላይ ለሌሉ ግለሰቦች እነዚህ 17ቱ የመንግስት ተቋማት 408 ሺህ ብር በላይ ደሞዝ መክፈላቸውን ነው የኦዲት ግኝቱ የሚያመላክተው። ሌላኛው እንግዲህ በዚህ በኦዲት ሪፖርቱ የተመላከተው ህገወጥ ግዢ ነው። ህገወጥ ግዢ እንግዲህ ከህግ ከአዋጅ ከደንብና ከመመሪያ ውጭ ግዢ ሲያካሂዱ ህገወጥ ግዢ ይባላል። በ70 የፌዴራል መስሪያ ቤቶችና 7 ቅርንጫፍ ጽህፈት ቤቶች በጠቅላላው 404 ሚሊዮን ብር ህገወጥ ግዢ ማድረጋቸውን ሪፖርት ያመላክታል። በተለይም ደግሞ ውስን ጨረታ፣ ያለ ጨረታ እንዲሁም ደግሞ መንግስት ያወጣው አዲስ ህግ አለ በኤሌክትሮኒክስ ግዢ እንዲፈጽሙ ከኤሌክትሮኒክስ ውጪ ግዢ በማድረግ በዋና ክፍተቶች መሆናቸውን ሪፖርቱ ያመላክታል። በተቋማት ደረጃ ባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ የብሔራዊ ተሃድሶ ኮሚሽንና አርሲ ዩኒቨርሲቲ ህገወጥ ግዢ ከፈጸሙ ዋና ተቋማት መሆኑን ሪፖርቱ ያመላክታል። ሪፖርቱ በማጠቃለያው ግን በ2014 2015 እንዲሁም ደግሞ በ2016 አጠቃላይ የበጀት አስተያየቱ ሲታይ መሻሻሎችን እያሳየ እንደሆነ ሪፖርቱ አመልክቷል። ይህ መሻሻል ሲባል እነዚህ ጉድለቶች ይኑሩ እንጂ በ2014 ተቀባይነት ያጣ የኦዲት ግኝት 20 ተቋማት ላይ ነበረ። በ2015 ተቀባይነት የሌለው የኦዲት ግኝት 15 ተቋማት ሆኗል። በ2016 ደግሞ ሪፖርቱ ከ2015 ወርዶ በ10 ተቋማት ብቻ ተቀባይነት የሌለው የኦዲት ግኝት መኖሩን አመልክቷል። ተቀባይነት የሚያገኝ ወይም አጥጋቢ የሚባል ደግሞ 115 ተቋማት መኖራቸውን አመልክቷል። ይህን ይመስላል አሁን ያለኝ መረጃ። አልጋነሽ ወደ አንቺ ልመልስሽ። አመሰግናለሁ ሞላ። መልካም ምሽት ይሆንልህ። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የፌዴራል ዋና ኦዲተር መሰረት ዳምጤ ናቸው። ስለመጡ እናመሰግናለን። እኔም አመሰግናለሁ። መልካም። ቀደም ሲል ስንከታተለው እንደነበር እርስዎም ትናንት ባቀረቡት ሪፖርት በርካታ ተቋማት ናቸው የኦዲት ክፍተት የተገኘባቸውና እስቲ በዋናነት ምክንያቶቹ ምንድናቸው የክፍተቶቹ? በሁለተኛ ደረጃ ደግሞ ይሄ ችግር በየአመቱ በተደጋጋሚ ይነሳልና ዘላቂ መፍትሄ ሲያላገኘበት ምክንያት ምንድነው? አክለውም ከዛ ጋር በእናንተ ኦዲት ግኝት ሪፖርት መሰረት መጠየቅ ያለባቸው አካላት ወይም ተቋማት ተጠያቂ እንዲሆኑስ ከማን ምን ይጠበቃል? እሺ፣ አመሰግናለሁ። በዋነኛነት የግኝቶቹ ምክንያት ህግና ስርዓትን ተከትሎ አለመስራት ነው። ለገቢ የሚሆን ለወጭ የተቀመጡ ህግና ስርዓቶች አሉ።
እነዚህን ህግና ስርዓት መሰረት አድርጎ ስራን ካለመስራት የሚመነጩ ናቸው። ዋናው ምክንያቱ ለምሳሌ እንደ መገለጫ ብንወስደው ካሽ አሁን ገንዘብ ሲሰበሰብ በእለቱ የተሰበሰበው ገንዘብ ወደ ባንክ መግባት አለበት። ወደ ባንክ ሳይገባ በሚቀርበት ጊዜ ካሸሯ ያንን የባንክ ደረሰኝ ቆርጣ በምታቀርብበት ጊዜ አሁን ሂሳብ ክፍሉ ለምን በእለቱ እንዳላስገባች መጠየቅ አለበት። እንደዚህ ያሉ እየተጠራቀሙ መጡ ነገሮች አሉ። ሌላው ይሄ ከገቢ አሰባሰብ ጋር ነው። ከወጭ ጋር በተመለከተም አንዳንዴ በካሽ የሚከፈሉ ክፍያዎች አሉ። እነኚህ በካሽ የሚከፈሉ ክፍያዎች ተገቢው ደረሰኝ ሊቀርብላቸው ይገባል። ካሸራ ያን ክፍያ ስከፍል በአግባቡ የከፈለችው ገንዘብ ደረሰኝ መቅረብ አለበት። ይህ በማይሆንበት ጊዜ በተለይ ካሽ በየወሩ ባላንስ ይሰራል። ያኔ ችግሩን አውቆ ወደ መፍትሄ ማስቀመጥ ነበረባቸው። ሌላ አንዳንድ የሚያጋጥመው ደግሞ አሁን ሲፒኦ ከካሽ ጋር እኩል ነው ክፍያ በሚፈጸምበት ጊዜ። አሁን አንድ ቦታ ያጋጠመው ምንድነው ሲፒኦ ተቀብሏል፣ ወደ ባንክ ቤት ሊያስገቡ ሲሄዱ ግን ፎርጅድ ነው የተገኘ። አሁን ከዚህ ምንድነው ዋናው መፍትሄ? የዚህ የገንዘብ አሰባሰቡ ከገንዘብ ንክኪ ነፃ ቢሆን በሲስተም ቢሆን ይህን ነገር ማስተካከል ይቻላል። ሌላ ደግሞ ሲፒኦ በሚሰበሰብበት ጊዜ ደግሞ በተለይ ጉምሩክ አካባቢ የሚሰሩ ማለት ነው ሌሎችም አካባቢ ከባንክ ጋር ኮኔክት የሚያደርጉበት ያን ሲፒኦ የሚያረጋግጡበት ሲስተም ቢዘረጉ ችግሩን በዘላቂነት መፍታት ይቻላል። ዋናው እዚህ ጋር የውስጥ ቁጥጥር ስርዓት ጠንካራ ለመሆን ነው የሚያሳየው። ስለዚህ መፍትሄው የውስጥ ቁጥጥሩ ጠንካራ መሆን አለበት። ይሄ ከሆነ ዘለቄታ መፍትሄ ማምጣት ይቻላል። በተጨማሪ ደግሞ ሲስተም ችግሮች መፍታት የሚቻለው በሲስተም ነው። ሌላው ከገቢ ጋር በምናይበት ጊዜ ገቢ የአገር ውስጥ ገቢ አለ፣ የከስተም በጉምሩክ ቀረጥና ታክስ አለ። አሁን ገቢን በተመለከተ ታክስ ሲደረግ ሁሉም ገቢዎች ማንኛውም ሰው ከሚያገኘው ገቢ ታክስ መክፈል አለበት። ኤግዘምት ከቀረጥ ወይም ከገቢ ነፃ የሆኑ ነገሮች ካልሆኑ በቀር ማለት ነው። በዚህ ሰዓት ሂሳቡ በሚሰላበት ጊዜ የሚዘለሉ ነገሮች ሲኖሩ ነው አሁን እንደ ግኝት የምናገኘው ማለት ነው። አሁን ከስተም የጉምሩክ የሚሰላው ቀረጡ ከወጭ ነው። አሁን ከአንድ ሀገር በሚመጣበት ጊዜ የተገዛው እቃ እስከ ጉምሩክ በር ድረስ የምንለው እስከሱ ድረስ ያሉ ወጪዎች በሙሉ ተደምረው ቀረጡ መታሰብ አለበት። እንደየቀው ባህሪ እንደያገሩ ስሪት መጠን ማለት ነው። የጉምሩክ የታሪፍ መጽሐፍ አለ። በዛ መሰረት አሁን ኢትዮጵያ የተቀበለችው ሲአይኤፍ የሚለው ኮስትና ኢንሹራንስና ፍራይት ጭነቱን ጭምር ነው። በተለይ ኢንሹራንሱ ሌሎች ናቸው እንጂ እስከ ከስተም በር ወይም እስከ ወደቡ ድረስ ኢንሹራንሱ እስከ ፋይናል ዴስቲኔሽኑ ድረስ ነው። ቃሊቲ ሊሆን ይችላል፣ ኮምቦልቻ ሊሆን ይችላል፣ መቀሌ ሊሆን ይችላል። እስከዛ ድረስ ነው ኢንሹራንሱ የሚታሰበው። ይሄ ተጨምሮ ካልታሰበ የሚቀሩ ቀረጦች ሊኖሩ ይችላሉ። እኛ ያንን ክፍተት ስናይ እንደ ክፍተት እናየዋለን። ሌላው አንዱ ደግሞ በተለይ ከዚህ ከጉምሩክ ጋር በተያያዘ በዶክሜንት የሚሰራ ታክስ አለ። ያ በዶክሜንት የተሰራው በፍተሻ ጊዜ ሊለወጥ ይችላል። አሁን በዶክሜንት ያለው የሚያወራው አገር ሌላ ነው፣ በፍተሻ ደግሞ ሌላ አገር ነው። አሁን ያ በሚሆንበት ጊዜ ለየአገሩ የራሱ የሆነ ስሪ ስላለው በዛ የጉምሩክ ታሪፍ በየአገሩ የሚያሳያለ በዛ መሰረት ስሌቱ መሰራት አለበት። ይሄ በሚሆንበት ጊዜ ነው፣ በማይሰላበት ጊዜ ነው እኛ እንደ ግኝት የምናገኘው ማለት ነው። ይህን በተመለከተ ደግሞ ዋጋው በየ3 ወሩ ነው ሪቫይዝ የሚደረገው። አሁን ኢትዮጵያን ከስተም ቫሉዌሽን በሲስተም ነው እነሱ አሁን ኢሲቢኤስ የሚባል አለ። በሱ መሰረት ነው እንትን የሚሉት በየጊዜው ከወርልድ ከስተም ኦርጋናይዜሽን አብዴት የሚያደርጉት ማለት ነው። እነኚህ በአግባቡ ካልተሰሉ እኛ እንደ ክፍተት እናያቸዋለን። ሌላ በዋነኛነት ደግሞ እቃዎች ሲገቡ አሴምብል ሆነው የሚገቡ አሉ፣ ተበታትነው የሚገቡ አሉ። አሁን ተበታትነው ሲገባ ቀረጡ ዝቅተኛ ነው። አሴምብል ሲሆን ደግሞ በመደበኛ ነው ቀረጥ የሚደረገው። በዚህ ሰዓት በመደበኛ መቀረጽ የሚገባው በተበታተነ በሚቀረጽበት ጊዜ ዝቅተኛ ነው የሱ ዋጋ።
ያለውን ልዩነት እኛ እናወጣለን። አሁን እኛ ማረጋገጫችን ምን ጊዜ አንዱ ይሄ ነው። ሌላ እቃው ሲመጣ የሚነሳበት ወደብ አለ። አሁን አንዳንድ ሀገሮች በጣም በርካታ ወደብ አላቸው። እነዛ ወደቦች የሁሉም ወደብ አንድ አይደለም ስሌቱ። እኛ ደግሞ ያንን በምናረጋግጥበት ጊዜ ልዩነት እናገኛለን። ልዩነት የምናገኘው አንዱ ወደቦች በተለይ ከባህር ትራንዚት እናገኛለን። እንደገና ደግሞ ከራሱ ካስመጪው ከዛ ካለው ሰነድ እናረጋግጣለን፣ ከዲክላሬሽኑ ማለት ነው። በዚህ ጊዜ ልዩነቶችን እያወጣን ከገቢ ጋር የሚገኘው ይሄ ነው። ሌላ ከወጭ ጋር ዋናው ትልቁ ግዢ ላይ ነው። አሁን ግዢ ላይ የሚቀመጡ እንትኖች አሉ። አሁን ግዢ ላይም የተቀመጠ በገንዘብ ሚኒስቴር የወጣ መመሪያ አለ፣ በግዢ ኤጀንሲ የወጣ መመሪያ አለ። አሁን ግዢ ከቅዱ ጀምሮ እስከ አፈጻጸሙ ነው የምናየው። አንደኛ ግዢ የሚፈጸም በጨረታ ነው ወይ በፕሮፎርማ ነው ወይ በውስን ጨረታ ነው ወይ ሚላል እነሱ እናያቸዋለን። የተገዛው ንብረት ደግሞ ክፍያ የሚፈጸመው ገቢ ከሆነ በኋላ አሁን ሪፖርቱ ላይ ታችሁት ከሆነ አንዱ ክፍያ የተፈጸመው ንብረቱ ገቢ ሳይሆን ነው። ሌላ ደግሞ በስፔሲፊኬሽኑ መሰረት ገቢ ያልሆናል። እንደዚህ በሚሆንበት ጊዜኛ የግኝት አካል የምናደርጋቸው ነገሮች አሉ። ሌላ ትልቁ ወጪ የሚወጣው ከዚህ ከግንባታ ጋር በተመለከተ ነው። አሁን ግንባታ ብዙ ጊዜ መጀመሪያ በጀት መያዝ አለበት። አንድ ግንባታ ሲገነባ በቂ በጀት መያዝ አለበት። ሌላ ግንባታ ከጨረታ ጀምሮ ከግዢ እኛ የምናየው ግንባታው ከመጀመሪያ ጀምሮ እስከ ርክክቡ ድረስ እናያለን። በዛ ሰዓት ጨረታው አንዱ ብዙ ጊዜ ተጫራቾች ምንድነው የሚያስቀምጡት? በሰነዱ ላይ የሚያስቀምጧቸው ማቴሪያሎች አሉ፣ የሰው ኃይል አለ። ያ ወደ ተግባር በሚገባበት ጊዜ ተግባራዊ የሚሆንበት ጊዜ አለ። ሌላ ደግሞ ዋጋ ሰብረው ይገባሉ። በእኛ በኩልም አንዳንዴ በአሰሪው አካልም በቂ በጀት ያለመያዝ ሁኔታ አለ። ሌላ ደግሞ በቂ የሆነ ፐርፎርማንስ ቦንድ ያለማስያዝ አለ። እነኚህ ነገሮች እንደ ክፍተት እናያቸዋለን እኛ። አሁን እዚህ ጋር መፍትሄው ምንድነው? ሌላው ተጫራቾችም አንድ ጨረታ አንድ ፕሮጀክት ሳይጨርሱ ወደ ሌላ የሚሄዱበት ሁኔታ አለ። አሁን አንድ የወጣ መመሪያ አለ። ጨረታዎች አንድ ተጫራች ከሁለት ሰዓት ሊገድበን ነውና የመጨረሻውን ጥያቄ መፍትሄዋን ያመላክታል። ዞሮ መፍትሄው ምንድነው? ከኮንስትራክሽን ጋር በተመለከተ ሴንትራል ዳታ ሊኖረን ይገባል። ምክንያቱም አንዱ ለማጫረት ስንፈልግ የዛን ኮንትራክተር ታሪክ አይተን ማለት አለብን። ሌላ ዋናው ትልቁ መፍትሄ የተቋሙ ኃላፊነት ነው። አንደኛው ቁጥጥር መጠናከር አለበት። የተቋሙ ኃላፊነት ነው ኃላፊነት። ከዛ ባለፈው ወደ ግኝት የመጣው ደግሞ እነኚህ የፌዴራል ፖሊስ ምንላቸው የፍትህ ሚኒስቴር፣ ገንዘብ ሚኒስቴር፣ እነኚህ ፕላን ሚኒስቴር እነዚህ ደግሞ ኃላፊነታቸውን መወጣት አለባቸው። ይሄ ከግኝቱ በኋላ የሚመጣ ነው። ከዛ በፊት ግን ዋናው ትልቁ ሶሉሽን ያለ በተቀመጡ ሕግና ስርዓት አሰራር መሰረት የየተቋሙ ኃላፊነት የውስጥ ቁጥጥር ማጠናከር አለበት፣ እርምጃ መውሰድ አለበት። መልካም። የፌዴራል ዋና ኦዲተር መሰረት ዳምጤ ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት። እኔም አመሰግናለሁ። የውጭ ዜና
አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ አጋር ለሆነው ሲቢኤስ ተናግሯል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ነው ሲሉ ከሰዋል። ወደ ስፖርት መረጃ ስንሻገር የሊዮን እግር ኳስ ክለብ በፋይናንስ ስርዓት ችግር ምክንያት ወደ ፈረንሳይ ሊግ 2 ወረደ። የ7 ጊዜ የሊግ ሻምፒዮኑ ሊዮን ከፍተኛ የገንዘብ ዕዳ ውስጥ በመሆኑ ወደ ታችኛው ሊግ እንዲወርድ መወሰኑ ተገልጿል። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።